እንደ ቃሉ ነበር ተልኮ ነው የመጣው ከፊቱ ነው የመጣው እንደፈለገ ኖሮ አይደለም የመጣው ስለዚህ እሳት ወረደ ህዝቡ ተመለሰ በሁለት ሐሳብ ማንከስ ቀረ በሁለት ሐሳብ ማንከስ ቀረ መጀመሪያ ሲመጡ እንደ ስቴዲየም ይመስለኛል በዓለም ካሸነፈ እግዚአብሔርም ካሸነፈ እዚህ ጋርና ጋር ተቀምጠን እናያለን እስኪ እነዚያ ቀኑን ሙሉ ለፉ የተፈጠረ ነገር የለም በእግዚአብሔር ፊት የሚቆመው ኤልያስ ግን በመጣ ጊዜ አካሄዱን ያስተካከለው ኤልያስ በመጣ ጊዜ ሃሌሉያ ከሰማይ እሳት ወረደ አካሄዳቸውን ያስተካከሉ ከተፈጥሮ የበላይ ሆነው ሲሄዱ አየናቸው ወገኖቼ እንደኛው ሰዎች ናቸው መጽሐፍ ቅዱስ ሲነግረን ኤልያስም እንደኛ ሰው ነበረ ይለናል በእርግጥ ሰው ነው ደግሞ ማይተነዋል እኮ ከታች እኮ ሲፈራ የያዘውን ነገር ጥሎ ሲሄድ አይተነዋል መጥቶ ሲያግዘው በእርግጥ ሰው ነው ግን አካሄዱን ከእግዚአብሔር ጋር ያስተካከለው ከተፈጥሮ በላይ ከሰማይ እሳት ሲወርድ ኢያሱን ብናይ በመትሄድበት ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም አትበል አምላክ እግዚአብሔር ካንተ ጋር ይሆናል ከሙሴ ጋር እንደነበርኩኝ ካንተ ጋር ሆናለሁ ነገር ግን የዚህን ሕግ ቃል ለባሪያዬ ለሙሴ የሰጠሁትን የሕግ ቃል ጠብቅ ያዘውም አሰላስለው ያን ጊዜ መንገድ ይቃናልሃል ይከናወንልሃል ሃሌሉያ እንደዚህ የተባለው አካሄዱን ያስተካከለው ኢያሱ ሃሌሉያ ከተፈጥሮ በላይ ሄደና አንድ ጊዜ ምን አለ ፀሐይ ትቁም አልጨረስኩም ፀሐይ ቆመች ሃሌሉያ አካሄድን ስናስተካክል እግዚአብሔር ይንቀሳቀሳል እግዚአብሔር ይሰራል በሄኖክ ህይወት እኮ እንደ ሞት እኮ የሞት እኮ እግዚአብሔር ያመጣው ነገር እኮ ነው ሁሉ በሞት ውስጥ ማለፍ አለ አዳም ለሚስቱን በመስማቱ እግዚአብሔርን ሐሳብ በመጣሉ የመጣ እርግማን ነው በሁላችን ላይ ያለ የነበረ ነው ያን የመጣና ግን የተስተካከለውን አካሄድ ሳይ በስጋ ነጥቆ ወሰደው ተፈጥሮ ነጥቆ ወሰደው ሃሌሉያ በመካከል ገባ ሃሌሉያ ለኢያሱም ፀሐይ ትቆም አለ ፀሐይ ቆመች እስከሚጨርስ ድረስ ወገኖቼ ይሄ እውነት ነው የእግዚአብሔር ቃል እውነት ነው ይሄ እንዳይደገም ያደረገ ጌታ በትክክል እንዳይገለጥ ያደረገ የኔ ህይወት ነው እኔ ከተስተካከልኩኝ መንገዴ ከተስተካከለ እግዚአብሔር ሊሰራ ከኛ በላይ የሚፈልግ እሱ ነው ሃሌሉያ በእኛ ሊገለጥ የሚፈልግ እሱ ነው ማን ነው ዛሬ የሚመለስ ጌታ ወረደና ቆይ ጌታ ስትሉኝ መምህር ስትሉኝ አለ እግር አጠበ ማን ነው ዛሬ ዝቅ ሊል የሚፈልግ ማን ነው ዛሬ ክብሬ ከማለት የሚወጣ ተነካው ከሚል ነገር የሚወጣ ማን ነው የእግዚአብሔር ቃል ቀይላል ብሎ የሚንቀጠቀጥ ማን ነው ወገኖቼ ማን ነው በመመለስ ረፍት አለ በመመለስ ሰማይ ይንቀሳቀሳል ሃሌሉያ ይሄንን ያስተማረው ጌታችን ነው በህይወቱ ኖሮ አስተምሮናል ወገኖቼ በመስዋዕት በመናቀርበው በመናደርገው ነገር መልካም ሆኖ ሳለ የተሰጠን ጸጋ ሆኖ ሳለ ጸጋ ተሰጥቶናል ስለተሰጠን ጌታ ስሙ ይባረክ የተሰጠን ጸጋ ግን ወደ ክርስቶስ ሙላት ልንቀርብበት ነው ታይዘን ልንሄድበት ነው እንጂ በሰጠን ጸጋ እግዚአብሔር ይደነቃል ብዬ እኔ አላምንም እግዚአብሔር ለኛ በሰጠን ጸጋ እዛ ቆሞ አቤት እንዴት አደረገች ብሎ አይደነቅም የሚደነቀው ግን በተለወጠው አካሄድ የተሰጠንን ጸጋ የተሰጠንን ነገር በተለወጠ አካሄድ እግዚአብሔርን በሚፈራ ታላላቆችን በሚሰማ እንደ እግዚአብሔር ቃል በሆነው ነገር ሁሉ ዝቅ በሚለው አካሄድ እግዚአብሔር ይደሰታል ሰማይ ይደሰታል ተነስቶ አብሮ ሊሰራ ይፈልጋል ጣልቃ ይገባል እግዚአብሔር ሲሰራ ነገር ይለወጣል እግዚአብሔር ሲመጣ ታሪክ ይቀየራል እግዚአብሔር ሲመጣ ማዕበሉ መቆም አይችልም ሃሌሉያ ኢየሱስ ክርስቶስ በተነሳ ጊዜ ያስጨነቃቸው ያ ማዕበል ጸጥ አለ ወገኖቼ ረጭ አለ ስለምን ፈራችሁ እናንተ እምነት የጎደላችሁ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና እግዚአብሔር የለም ብሎ የሚል የለም ምንም ጥያቄ የለውም ግን መንገዳችን ይላል ወይ ነው ህይወታችን ያንን ያሳያል ወይ ነው እግዚአብሔርን የማያምን ጌታን የማይወድ የለም እኔም በጣም ጌታን ወዳለሁ ሁላችንም እንወዳለን ግን የኔ ህይወት ጌታን ያሳያል ወይ የኔ እርምጃ ጌታን ያሳያል ወይ እኔ ሲነኩኝ የማረጋው ነገር ጌታን ያሳያል ወይ እግዚአብሔር የሚፈልገው ይሄንን ነው ኢየሱስ ክርስቶስ የሞተው ሃሌሉያ ሊሰጠን ነው አዲስ ዘር ሊሰጠን ነው በዚያ ዘር እንድንገለጥ ይፈልጋል ሃሌሉያ
መታዘዝ ከመስዋዕት ይበልጣል። ማዳመጥም የአውራ በግ ስብ ከማቅረብ። ወገኖች መስዋዕት ማቅረብ ጥሩ ነው። የምናደርገው ነገር ሁሉ ጥሩ ነው። ግን መስዋዕታችን እግዚአብሔርን በመፍራት የምናደርገው ነገር በቅድስና እንዲሆን ልንሞክር ልንተጋ ይፈልጋል። አናጠፋም እያልኩ አይደለም። እኔ ከአጥፊዎች አንደኛ ነኝ። ግን እግዚአብሔርን መፍራት በቃ መመለስ፣ እርዳኝ ሐሳብ ሲመጣ ዝቅ ማለት፣ ጌታ ሆይ እርዳኝ ማድረግ አይደለም። ገና ሐሳብ ሲመጣ አግዘኝ እርዳኝ ማለት ይሁንልን። ሃሌሉያ። መስዋዕትን እኮ ቃየንም አቅርቧል ወቅቼ መስዋዕትን ቃየንም አቅርቧል። ምዕራፍ 4 ላይ እንሄዳለን። የመጀመሪያውን መስዋዕት ያቀረበው አዳምና ሔዋን ከወጡ በኋላ በመሳት ከወጡ በኋላ ከርግማኑ በኋላ ቃየን መስዋዕትን አቅርቧል። እግዚአብሔር ይርዳን፣ እኔን ይርዳኝ። የመጀመሪያውን መስዋዕት ያቀረበው ቃየን ነው። ግን ምን አይነት መስዋዕት አቀረበ ወገኖቼ? ምዕራፍ 4 ላይ እናያለን። ጥቂት እናንብበውና እንቀጥላለን። ምናልባት ከ1 እስከ 8 ላንብበው ይጠቅማል። ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካምን ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም ይላል። ዋው! ቃየን ለእግዚአብሔር መስዋዕትን አቀረበ ወገኖቼ። በተበላሸ ማንነት ቃየን ለእግዚአብሔር መስዋዕትን አቀረበ። እግዚአብሔር አዳምን ሲፈጥር እንደ አምሳሉ ኑ በአምሳላችን በመልካችን እንፍጠር ብሎ የፈጠረው አዳም በተበላሸ ማንነት በወደቀው ማንነቱ ደግሞ የወለደው የመጀመሪያ ልጁ ቃየን መስዋዕትን አቀረበ። ግን ምን አይነት መስዋዕት? በተበላሸ ማንነት፣ በተበላሸ አስተሳሰብ፣ እግዚአብሔርን መፍራት በሌለበት በግዴለሽነት መስዋዕትን አቀረበ። ቃየን ባለማስተዋል መስዋዕትን አቀረበ። ወገኖች ዛሬ ራሳችንን እንድናይ ነው። ከኔ ጀምሮ በተበላሸ ማንነት መስዋዕትን አቀረበ። እግዚአብሔርን ባላወቀ ልብ ለእግዚአብሔር መስዋዕትን አቀረበ። የሚያቀርበው መስዋዕት ለእግዚአብሔር ነው። ግን እግዚአብሔርን ባላወቀ ልብ፣ እግዚአብሔርን በማይፈራ ልብ፣ እግዚአብሔር ሲናገረው ምናልባት ለጓደኛ ለቀረቡን እንኳን የማልመልሰውን ወንድሜ የታለ ሲለው እኮ አለፍ ብለን ስናይ እኔ የወንድሜ ጠባቂ ነኝ ያለ ዛሬ እኮ እኔ ለአንዷ ለእህቴ እንደዚያ ብዬ አልመልስም፣ እንደዛ አናደርግም እንደዛ። በዚህ ማንነት ግን ለእግዚአብሔር መስዋዕትን አቀረበ። ባለማስተዋል መስዋዕትን አቀረበ። አንደኛ ዮሐንስ 3:12 ላይ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየን አይደለም ይለናል። በክፉ እየተነዳ ነበር ቃየን የሚያደርገው ወገኖቼ። እግዚአብሔር ግን ራርቶለት ነበር። በመካከል ጣልቃ ገብቶ ነበር። እግዚአብሔር የአቤልን መስዋዕት ተመለከተ። ነገሩ የስብና የእጽዋት ጉዳይ ስለሆነ አይደለም። መስዋዕቱ የመጣበት ልብ ነው። መስዋዕቱ የመጣበት መንገድ ነው እግዚአብሔር እንዳይቀበለው ያደረገው። ቢሆንም ግን እግዚአብሔር ጣልቃ ገብቶ ነበር። ዛሬም ጣልቃ ገብቶ እግዚአብሔር እየተናገረ ነው። ማን ነው የሚሰማ? እግዚአብሔር ገባና ተናገረው። 3 ጥያቄን ጠየቀው። በውስጡ መልስ ያለበትን ጥያቄ እግዚአብሔር አንዳንድ ሲጠይቅ ነው ያስተውያለሁኝ። ለምን ተናደድክ አለው። ከልክ ያለፈ ቁጣ በመስዋዕት ቦታ ለምን ሆነ? ለምን ፊት ጠቆረ አለው። በመሰዊያው ጊዜ መልካም ብታደርግ ፊትህ የሚያበራ አልነበረምን አለው። መልካም ብታደርግ ፊትህ የሚያበራ አልነበረምን? መልካም ብታደርግ ሌላኛው ትርጉም ተቀባይነት አታገኝምን? ቃየን ግን አላስተዋለም ወገኖቼ። ቃየን አላስተዋለም። ዛሬ ግን ማስተዋል ይሁንልን።
እግዚአብሔር እድል ሰጥቶት ነበር ተጠግቶት ነበር ነገረው ኃጢአት በደጅ ታደባለች ቃየን ፈቃዷም ወደ አንተ ነው ቃየን ግን አላስተዋለም ንገስባት አለው ፍጠን አለው ለምን ፊት ተጠቆረ አለው ለምን እስተናደድክ አለው መልካምን ብታደርግ ፊትህ የሚያበራ አልነበረምን ተቀባይነት ያጣኸው መልካምን ስላላደረክ ነው ያለው ቃየን ግን አላስተዋለም ወገኖቼ ዛሬ ግን ማስተዋል ለኛ ይሁን መመለስ ለኛ ይሁን በሚመለሰው እግዚአብሔር ደስ ይለዋል በተመለሰው ልብ በተመለሰው አካሄድ እግዚአብሔርን እጅ እናያለን ሰማይ ሲንቀሳቀስ እናያለን ሰማይ ጣልቃ ሲገባ እናያለን ሃሌሉያ ዛሬ አቅም ያገኘው ሁሉ በእኛ ላይ አቅም ማግኘት አይችልም በተለወጠው አካሄድ ይሄዱ የነበሩ ከተፈጥሮ ውጪ ሲሰሩ አይተናል በመስዋዕታቸው ታሪክን ሲቀይሩ አይተናል በመስዋዕታቸው ህዝቡን ሲመልሱ አይተናል በኤልያስ መስዋዕት ጊዜ ህዝቡ ሁሉ ተደፋ እግዚአብሔር ብቻውን አምላክ ነው አለ ለእግዚአብሔር እጅ ሰጠ ሃሌሉያ በሁለት ሐሳብ የነበረው ህዝብ የሚያነክስ የነበረው ህዝብ እያነከሰ የመጣው ህዝብ ተመለሰ እግዚአብሔር ብቻውን ሃሌሉያ እሱ አምላክ ነው ብለው ተንበረከኩ ክብርን ሰጡ አካሄድ ተለወጠ ታሪክ ተለወጠ ሃሌሉያ ከእግዚአብሔር ፊት በወጣው በኤልያስ እንደ እግዚአብሔር ቃል በሄደው እንደ ቃሉ በጥንቃቄ ባቀረበው መስዋዕት ሃሌሉያ ልቦች ተነኩ ማመንታት ቀረ እዚህም ዘማለት ቀረ ማነከስ ቀረ ህዝቡ ወደ ቦታው ተመለሰ ዛሬም ጌታ ይሄንን ሊያደርግ ይወዳል ግን መመለስ ይሁንልን መስማት ይሁንልን ኃጢአት በደጅ ታደባለች ፈቃዷ ወደ አንተ ነው አለው ግን አላስተዋለም መልካምን ብታደርግ ፊትህ የሚያበራ አይደለምን ተቀባይነት አታገኝምን ቃየን አላስተዋለም በአዲስ ኪዳንም እነ ማርታ ቤት ሉቃስ 10:38 አካባቢ ይመስለኛል ጌታ ኢየሱስ ያደረገው ይሄንን ነው እህቷ የመረጠችው ማርያም የመረጠችው መንገድ ነበረ ማርታ ደግሞ የምትሄድበት የራሷ መንገድ አላት ምግብ እየሰራች ነው ያስፈልጋል ያ የምታደርገው ነገር እያደረገች ነው ግን ፕራዮሪቲን አላወቀችም ጌታን በረከፍታ ያስገባችው ማርታ ናት ቀድማ በረከፋች ማርታ ናት ቤቱ የማርታ ነው ቀድማ በሁሉ ስፍራ የምትገኝ ቀዳሚ ማርታ ናት ኢንፎርሜሽን ሁሉ ጊዜ የሚኖራት ማርታ ናት ግን በተለያየ ነገር ቢዚ ናት ከጌታ ጋር መቀመጥ አልቻለችም ከጌታ ጋር ደግሞ ተረጋግታ የተቀመጠችውን እህቷን ባየች ጊዜ በቃ የሚሰራው ስራ እሷን አደከማትና በማርታ ላይ በማርያም ላይ ብቻ ሳይሆን በጌታም ላይ ኮምፕሌን ስታቀርብ እናያለን ግድ አይልህምን አለችው እህቴ ብቻዬን ስትተወኝ ንገራት አለችው ጌታ ግን ያደረገው ምንድነው ራሷን ማርታን ነበር የገሰጻት ማርያምን ምን አለ መልካምን እድል መርጣለችና ከሷ አይወሰድባትም አንቺም ተመለሺ ያላት ነበር አንቺም ተመለሺ ያላት ነበር እህቷን አልገሰጸም ለምን መልካምን እድል መርጣለች አልተወሰደባትም ወገኖቼ እስከ መጨረሻው ዋናዎቹ ሐዋርያቶቹ ይሄን ነገር ደጋግመዋለሁ እስከ መጨረሻው ምለዋለሁ ሐዋርያቶቹ እነሱ በተመለሱ ጊዜ እቺ ግን ለብቻዋ ጌታዬ ታለ ያለች ሃሌሉያ በመቃብሩ ቦታ የሞተውን ሬሳውን ወስዳለሁ ብላ እያለቀሰች ትጠብቅ ነበር ለምንድነው ታትሞላታል ምን ተብሎ አይወሰድባትም የመረጠችው ምርጫ ትሄድበት የነበረው እህቷ የወቀሰቻት ያስወቀሳት ሃሌሉያ ሃሌሉያ አይወሰድባትም ማለት ቃል ነው የሚያስፈልገው ማርያምን ያስኬዳት ቃሉ ነው አይወሰድባትም ብሏል አትሞባታል ስለዚህ ማርያም እስከ መጨረሻው ቆየች የትንሳኤውን ጌታ በመጀመሪያ እንዴ ከትንሳኤ እኮ ተነስቷል መቃብሩን እኮ ለቋል ያ ስፍራ እኮ እሱ አይደለም መጣ ግን ለምትጠብቀው ለምታለቅሰው ለምትጠብቀው ሃሌሉያ ጌታዬን እያለች ስሙ ሳይቀየርባት እንደ ሰው ሲሞት እኮ ወዲያው ሬሳ ነው እኮ የሚባለው አይደል አስከሬኑ ነው የሚባለው ጌታዬን እያለች ለምትጠብቀው ሃሌሉያ መጣላት ማርያም አላት ሃሌሉያ ከዚያ መልእክተኛ አደረጋት ሂጂ ለጴጥሮስም ለወንድሞቼም የትንሳኤው መልእክተኛ የተመረጠ የምንመርጠው ምርጫ ወገኖቼ
የዛሬ የኔ ምርጫ ነው። አንድ ነገር ጌታ አስተምሮኛል። የኖርኩባቸው በፊት ደሞዛቸውን በልቻለሁ። አሁን ግን ያን መድገም አልፈልግም። የመረጥኩት ምርጫ የዛሬ ህይወታችን ነገ ደሞዝ አለው። ወደድንም ጠላንም ይሄ በህይወቴ አይቼ ነው የምነግራችሁ። ሰው ነግሮኝ ምናምን አይደለም። የመረጥነው ምርጫ ደሞዝ አለው፣ ደሞዝ አለው። የሚያስለቅስ ከሆነ ታለቅሻለሽ፣ ምርጫ ነው። ዛሬ ግን እናስተካክላለን። ዛሬ ግን የመመለስ እድል አለ። ሃሌሉያ! እድል ተሰጥቶናል፣ ቀን ተሰጥቶናል። የሚረዳ ደግሞ ጸጋ አለ። እኛ የአዲስ ኪዳን ልጆች ነን። ደም የፈሰሰልንን መንፈስ ቅዱስ በውስጣችን የገባነን የጌታ መንፈስ የሚያግዘንን ተመለሺ የሚለንን ከሰማነው የሚመክረንን ተይ የሚለንን እንደፈለግን የማይተወን እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ጌታ። እኔ ብሄድ ይሻላችኋል አለ። አጽናኙን እልክላችኋለሁ። እሱ እስከ ዓለም ፍጻሜ ከእናንተ ጋር ይሆናል። በእኔ ውስጥ አለ፣ በተወለደው በሁሉ ውስጥ አለ። ሃሌሉያ! ሊመራ፣ ሊያደርስ፣ ሊደግፍ፣ ሊያግዝ አቅም ሊሆን ዘር ሳይለይ ቀለም ሳይለይ ከለር ሳይለይ ሴት ሳይል ወንድ ሳይል የሚደግፍ የሚያኮራ ቀና የሚያደርግ የሚያደርስ ሃሌሉያ! ሃሌሉያ! ጸልያለን ወገኖቼ፣ ጸልያለን። ሃሌሉያ! የአባቶቼ አምላክ ትላንት የረዳኝ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ እኔ አውሬ ሳይበላኝ። ሃሌሉያ! የአባቶቼ አምላክ ትላንት የረዳኝ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬ ሳይበላኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬ ሳይበላኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬ ሳይበላኝ። ሃሌሉያ! የአባቶቼ አምላክ ትላንት የረዳኝ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬው ሳይበላኝ። ሃሌሉያ! ጸልያለን ወገኖቼ። ትላንት የረዳን የአባቶቻችን አምላክ ትላንትን ያገዘን ጌታን ካገኘንበት ጊዜ ጀምሮ እየረዳ በብዙ ጥንቃቄ እዚህ ያደረሰን ዛሬም ይረዳናል። ሃሌሉያ! ግን መመለስ ይሁን በመፈለግ ልብ እንጸልያለን። እርዳኝ ብለን ሕይወታችንን እያየን አግዘን ጌታ ሆይ፣ ባቃተኝ ነገር አግዘኝ። አካሄዴ ይስተካከል፣ ብርሃን መሆኔ ይታወቅ፣ ጨውነቴ ይታወቅ፣ የሕይወት ለውጥ ይሁንልኝ። ዝቅ ማለት ይሁን ወገኖቼ። ማነው ዛሬ ዝቅ የሚል? ማነው ዛሬ ምህረትን የሚጠይቅ? እግዚአብሔር መሐሪ ነው። እንደ ወገግታ ይገኛል። ለሚፈልጉት ቅርብ ነው። አለ ወገኖቼ፣ ይረዳል ወገኖቼ። ዛሬ ተመለሱ ነው። አካሄድ ይስተካከል ነው። ይሄ አንድ ቀን የሚሆን ነገር አይደለም። ግን ዛሬ እንድጀምር ጌታ እድል ሰጥቶናል ወገኖቼ። ቃየል አላስተዋለም። ኃጢአት በደጅ ታደባለች አለው። በአንተ ላይ ልታሸንፍ ነው አለው። ሁሉንም ነገረው እኮ። ጠጋ ለራራለት እኮ። ለተበላሸው ማንነት እኮ አልተውም። ለወደቀው አስተሳሰብ እኮ አልተውም። እግዚአብሔር ተጠነቀቀለት። ማስተዋል ይሁን ወገኖቼ። ፈቃዷ ወደ አንተ ነው አለ። ፈቃዷ ወደ አንተ ነው አለ። መመለስ ይሁን። ሊረዳን ነው የሚጠይቀን፣ ሊያግዘን ነው የሚጠይቀን። ሃሌሉያ! የአባቶቼ አምላክ ትላንት ረዳኝ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬ ሳይበላኝ። ማንም አያቆመንም ወገኖቼ። እኛን የጠራ የታመነ ነው። ሃሌሉያ! እኛን የጠራ የታመነ ነው። የሚመራን መንፈስ ቅዱስ ነው። የመራን ከፊታችን የሄደው ነው። ተፈጸመ ያለው ነው። የአባቶቼ አምላክ ትላንት የረዳኝ ዛሬም ነግሮኛል። አምኜ ነው እኔ የምዘምረው እንደሚያሻግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሬ ሳይበላኝ።
እሄዳለሁ ማነው የሚያቆመኝ? እደርሳለሁ የአባቶቼ አምላክ ትላንት ረዳኝ ዛሬም ነግሮኛል እንደሚያሻግረኝ እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሎ ሳይበላኝ እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሎ ሳይበላኝ እሄዳለሁ ማነው የሚያቆመኝ? እደርሳለሁ አውሎ ሃሌሉያ። መሄድ ብቻ አይደለም እንደርሳለን ወገኖቼ፣ እንደርሳለን። የክርስቶስ ኢየሱስ ደም የፈሰሰው ለከንቱ አይደለም። የፈሰሰው ለከንቱ አይደለም። የፈሰሰው ደም ሊያደርሰን ነው። የፈሰሰው ደም ሊቀላቅለን ነው። የፈሰሰው ደም ወደ ስፍራችን ሊያስቀምጠን ነው። በቦታችን ሊያስቀምጠን ነው። መሀል ላይ ሊተወን አይደለም የሞተው። ሃሌሉያ። የተከፈለው ዋጋ በቂ ነው። የኔን መስማማት ግን ይፈልጋል። የኔን እሽታ ይፈልጋል። ሊደግፍ በመካከላችን አለ። ሊያግዝ በመካከላችን አለ። በልባችን አለ። ለሁላችን የተሰጠ እግዚአብሔር የሆነ ክቡር መንፈስ ሃሌሉያ በሁላችን ልብ ያለ ሁላችንን የሚያግዝ አካሄዳችንን የሚያቅ ቤታችንን የሚያቅ ድካማችንን የሚያቅ የሚራራ ታላቅ ሊቀ ካህን ሃሌሉያ ኃጢአት በቀር በሁሉ ተፈትኖ ያለፈ ታላቅ ወንድም ሃሌሉያ ታላቅ ወንድም ሰይ ብቻዬን አይደለሁም አብ ከኔ ጋር ነው። እኔ ብቻዬን አይደለሁም ጌታ ከኔ ጋር ነው። የተጠራው ሕዝብ ብቻውን አይደለም። ሃሌሉያ ጌታ ሲሄድ በቃ ይዟችኋል፣ አትፍሩ፣ እኔ ብሄድ ይሻላችኋል አለ። አጽናኙን እልክላችኋለሁ አለ። ሃሌሉያ እሱ ወደ እውነት ሁሉ ይመራችኋል አለ። ሃሌሉያ ብቻሽን አይደለሽም እህቴ፣ ወንድሜ ብቻህን አይደለህም፣ እኔ ብቻዬን አይደለሁም፣ ብቻዬን አይደለሁም ጌታ ከኔ ጋር ነው። እኔስ ብቻዬን አይደለሁም አብ ከኔ ጋር ነው። ሃሌሉያ እናመሰግንሃለን፣ 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 እናመሰግንሃለን። ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የተዋረደውን ከከበረው ትለያለህ። የከበረውን ከተዋረደው የምትለየው ስትመለስ ነው። ስትመለስ በፊት መቆም ይሆንልሃል። ከፊቱ ክብር መቀበል ይሆንልሃል። ከፊቱ መካፈል ይሆንልሃል። ከሱ ጋር ከርሞ ሲመጣ ፊቱ አንጸባረቀባቸው። ሸፍንልን አሉት፣ አልቻልም አሉት። ሃሌሉያ ለረጅም ጊዜ ፊቱን መሸፈን ነበረበት ከተካፈለው ክብር የተነሳ። ይሄ ዛሬም ይሰራል። ብትመለስ እመልስሃለሁ። በፊቴ ትቆማለህ። በመመለስ ውስጥ በፊት መቆም አለ። ሳይመለሱ በፊት መቆም የለም። ክብር መካፈል የለም። ሳይመለሱ የሚቀበለው መስዋዕት የለም። ይሄ እግዚአብሔር ቤት ነው። ይሄ እግዚአብሔር መድረክ ነው። መቀለድ አልችልም፣ አንችልም። መመለስ ግድ ነው፣ ግድ ነው። ሃሌሉያ ብትመለስ እመልስሃለሁ። የከበረውን ከተዋረደ የምትለየው ስትመለስ ነው። ብትመለስ እመልስሃለሁ። በፊቴም ትቆማለህ፣ በፊቴም ትቆማለህ። የሚመለስ እድል አለ ወገኖቼ። የሚመለስ በፊቱ መቆም ይችላል። የክርስቶስ ደም ፈሷል። በር ተከፍቷል። መግባት ይቻላል። ክብር አለ። የሚጠብቅ አለ። ያ ልጅ ወደ ልቡ በተመለሰ ጊዜ ወገኖቼ አባቱ ቆሞ ይጠብቀው ነበረ። እጆቹን ዘርግቶ ጠበቀው። ወደ ልቡ በተመለሰ ጊዜ መንገድ በጀመረ ጊዜ በመንገድ እንዳያስቀሩት፣ ጎረቤቶች እንዳያሰናክሉት፣ አቅም እንዳያሳጡት አባትየው ቀድሞ ሮጠ፣ አቀፈው። ልጁ የሚናገረው ነገር ነበረ። ነገር ግን ልጁ
አብቅቷል፣ ነገሩ አብቅቷል። መጥቶ የሚለውንም አባትየው አልሰማም፣ ቦታም አልሰጠውም። ባሮቹን የከበረ ልብስ አምጡለት፣ ቀለበት አምጡለት። ይሄ ልጅ ጠፍቶ ነበረ፣ ተገኘ። ኦ ዛሬ ደስታ ነው። የሰባው ፍሪዳ ይታረድ። ሃሌሉያ። ወንድሙ ቢኖር ኖሮ ልጁ አይገባም ነበር። ወንድሙ ቢያገኘው ልጁ አይገባም ነበር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አባት ግን ቀደመ። ለተመለሰው ልብ አባት ቀደመ። እጆቹን ዘረጋ። የባርነት ቦታ አላጣም ብሎ የአባቱን ነገር አስቦ ለተመለሰው ልብ፣ የአባቱን ቤት ላስታወሰው ልብ፣ በአባቴ ቤት ባሪያዎች እንኳን እኮ ይበላሉ፣ በአባቴ ቤት ጥጋብ ነው ላለው ልጅ ሃሌሉያ። የባርነት ቦታ አይደለም የጠበቀው፣ ቀለበት ተሰጠው፣ መቀጠል ሆነለት። ልብሱ ተቀየረ ወገኖቼ፣ ልብሱ ተቀየረ። እስከ ዛሬ ያደረግነው ነገር አይደለም። ዛሬ ግን በመመለስ ለመመለስ በመፈለግ አቅምን የሚሰጥ መንገድን የሚያድስ የታመነ አለ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም የተቃወምን እንጸልያለን ለጥቂት ደቂቃ። እንደዚህ ነው ያደረግሽው፣ አንተ ያደረግከው ይሄ ነው እያለ የሚሟገት የጠላት ኃይል በናዝሬቱ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የጥፋትን ክብደት የሚያሳይ በእግዚአብሔር ፊት የማይነሳ ነገር የለም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በናዝሬቱ በኢየሱስ ስም እንዳንመለስ የሚያደርግ አቅም የሚያሳጣ በናዝሬቱ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ከልቦናን መመለስ ሊቋቋም የወጣ በተለያየ ሐሳብ የሚይዝ ሐሳብን የሚረጭ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ሃሌሉያ። እናመሰግንሃለን፣ 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 እናመሰግንሃለን። ስምህ ይባረክ የኛ ጌታ፣ ስምህ ይባረክ የክብር ንጉሥ፣ ስምህ ይባረክ፣ ስምህ ይባረክ። ቃል ዛሬም ስለሚሰራ እናመሰግንሃለን። ቃል ዛሬም ኃይል ስላለው እናመሰግንሃለን። የቃል ጉልበት ዛሬም ታሪክን ስለሚቀይር እናመሰግንሃለን። እናመሰግንሃለን የክብር ንጉሥ፣ እናመሰግንሃለን የዘላለም አምላክ፣ እናመሰግንሃለን የረዳህን ያገዝከን ጌታ፣ እናመሰግንሃለን። አሁንም ሕዝብ የተጠበቀ ይሁን፣ በጌታ በኢየሱስ ክርስቶስም የተጠበቀ ይሁን። ተስማሙ ብሎ የሚወጣ ተመለሱ ብሎ የሚወጣ በጌታ በኢየሱስም የተከለከለ ይሁን። የሕዝብ አእምሮ የተጠበቀ ይሁን። የሕዝብ ልብ የተጠበቀ ይሁን። እኔንም ባሪያህን ጠብቀኝ፣ በደም ሸፍነን ጌታ ሆይ እናመሰግንሃለን፣ እናከብረሃለን በናዝሬቱ ጌታ በኢየሱስ ክርስቶስ አሜን። ሃሌሉያ። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። የመከረን እግዚአብሔር ይባረክ። በሕያው ቃል ወደኛ የመጣ እግዚአብሔር ይባረክ። በሰሞኑ እግዚአብሔር አምላካችን እየደጋገመ ሲናገረን ነበር። ኢዮብ 36 ያነብላችኋለሁ ከቁጥር 10 ጀምሮ። ጆሮአቸውን ለተግሳጽ ይከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዛቸዋል። ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ።
ያለ እውቀት ይሞታሉ ይላል። ይህንን ቃል የደጋገመ በሰሞኑ ጌታ ሲናገረን ነበር። ሰምተን መመለስ ይሁንልን። ሰምተን መመለስ ይሁንልን። እግዚአብሔር አምላካችን ሆይ ደግመህ ስለተናገርከን እናመሰግንሃለን። ክብርን ለአንተ እንሰጥሃለን። ስለምትወደን ዛሬም ደግመህ ተመለሱ አልከን፣ ደግመህ ተናገርከን። በኢየሱስ ስም መመለስ ይሁንልን። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ብሎ በዘመኑ ሐሳብን አገልግሎ ያንቀላፋው ባሪያህ ዳዊት እንደተናገረ ጌታ ሆይ ያለ መዘግየት በኢየሱስ ስም መመለስ ይሁንልን። የሚያዘገየን ነገር ፈጽሞ ከኛ ይወገድ። እግዚአብሔር አምላካችን ደግመህ በመካከላችን ስለተናገርከን ተመስገን። በዚህ ዕለት ጌታ ሆይ በዝማሬም ስትናገረን ስለነበር ተመስገን። አምላካችን በሕያው ቃል ወደኛ ስለመጣህ ተመስገን። የዘላለም አምላክ ቅዱስ እግዚአብሔር ፍቅርህን እንድናስብ በቀራንዮ መስቀል ያደረክልንን ሥራህን እንድናስብ ለመታሰቢያ አድርጉት ያልከንን ሥጋና ደምህን በመውሰድ ጌታ ሆይ ፍቅርህን እንድናስብ ስለረዳህን ተመስገን። አምላካችን ሆይ ወደ አንተ ተመልሰን አንተን አክብረው ዘመናቸውን እንደፈጸሙ በቀረልን ዘመን አንተን ማክበር ይሁንልን። ስላገለገሉን አገልጋዮች ሁሉ ስምህ ይባረክ። እግዚአብሔር አምላካችን አባታችን ባርካቸው። በቤተ ክርስቲያን ስለሰጠህን አገልጋዮች በእውነት እንባርክሃለን። በጸጋ ላይ ጸጋን ጨምርላቸው። አምላካችን እኛም ደግሞ በሰማነው ቃል መኖር ይሁንልን። ጌታ ሆይ አይወሰድብን። በኢየሱስ ስም ቃልህን ማሰላሰል ይሁንልን። ደግመን መስማት ይሁንልን። ማስተዋል ይሁንልን። ስለ እህታችንና እኒ ቅዱስ ስም ለዘላለም ብሩክ ይሁን። በጸጋ ላይ ጸጋን አብዛላት። ቤቷን ባርክ። ወንድማበጀን ልጆቻቸውን ሁሉ አንተ ባርክ። እግዚአብሔር አምላካችን በተለያየ መንገድ ያገለገሉ ልጆቻችንን ያስተማሩ የሰንዴይ ስኩል አስተማሪዎችን ሁሉ ባርካቸው። ልጆቻችን በአንተ ይጠበቁ፣ በደም ይሸፈኑ። ሳምንታችንን ጌታ ሆይ ባርክልን። መውጣት መግባታችንን ተቆጣጠር። ክብር በሰማይና በምድር አሁንም ለዘላለም ለአንተ ብቻ ይሁን፣ በጌታ በኢየሱስ ክርስቶስ ስም። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። ስለነበረን ጊዜ ጌታን እጅግ በጣም አድርገን እናመሰግነዋለን። በምሕረቱ ጌታ ደግሞ ስለተናገረን አሁን የህብረት ጊዜ እናደርጋለን። በዚህኛው አዳራሽ ሻይ እንጠጣለን። ተቻኩላችሁ አትውጡ። ሻይ በመጠጣት ደግሞ አብራችሁን ህብረት አድርጉ። እግዚአብሔር አምላክ ይባርካችሁ። ሳምንታችሁ የተባረከ ይሁን።